ዛሬ የምናየው የአንድ የነቢያችን አለይሂ ሰላቱ ወሰላም ሰሃቢይ ታሪክ ዓለም በዛ ሰዓት ከሚፈራቸው ወይንም በጊዜው ዓለምን አንበረከክ ከሚሉ ግዙፍ መሪ ከነበሩ ሰዎች ጋር የተለዋወጠውን ያሳያቸውን አቋም እሱን ነው ዛሬ ኢንሻአላህ ተዓላ የምንመለከት። እሱም ስሙ ربعي بن عامر بن خالد بن عمرو الأسدي التميمي رضي الله عنه. ربعي أسلم قبل عمر، اسلمنا يتقبلوت كعمر بفتنة، وهاجر الهجرتين، وذهب شاي تدرجوا هلت هجرة وشنم هجرة عدرقوال، وشهد البدر يتلقوا بدر طرنتنم تساتفوال. زاري قادسية مبالون طرنت ሁላችንም ሰምተናል። የቃዲሲያ ጦርነት ሲባል ሰምተናል አይደል? በሙቪም ተመልክተናል። የቃዲሲያ ጦርነት እንደ ሂጅራ አቆጣጠር ሙሐረም 14ኛው ዓመተ ሂጅር ላይ ነው የተደረገው በሙስሊሞችና በፐርሺያዎች መካከል። ነገር ግን ከቃዲሲያ በፊት ሙስሊሞች ከፐርሺያ ጋር የገጠሙት ጦርነት ብዙ አለ። ሁሉንም በማሸነፍ ነው ያጠናቀቁት። የውመ ኩና አዕዛ የበላይ በነበርንበት ሰዓት እና ይህንን ጦርነት ካበቁ በኋላ በሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ የሚመራውን ትልቅ ጦር ወደ ቃዲሲያ ከመዝመቱ ያኒ ከመሄዱ በፊት ረስቱም፣ እናንተ ሩስቱም ነው የምትሉት። ሩስቱም ሲባል ሰምታችኋል፣ ግን ትክክለኛው ረስቱም እንጂ ሩስቱም አይደለም። ብዙ ሰዎች በሩስቱም እንደሚያውቁት ረስቱም ነው። ሰዓድ ቢን አቢ ወቃስ ረዲየላሁ ዐንሁ ሁሉንም ጦርነት አሸነፈው። ኢራቅ አካባቢ የተደረገውን ጦርነት ወደና ረስቶም ለመሄድ ቃዲሲያ ኢራቅ፣ ቃዲሲያ የምትባል ከተማ ፊ ኢራቅ ወደዛ ጦራቸውን ለማዝመት በፈለጉበት ሰዓት ይህንን የሰሙት የፐርሺያው ማለት ነው ረስቱምና ጦሮቹ ፍርሃት ነበር የተሰማቸው። እኛ ዛሬ እኛን እንፈሪ አይደል? እኛ ፈሪ፣ እነሱ ጀግና ሆነዋል። ተገላቢጦሽ ታሪክ ማለት ነው። እና ረስቱም ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ ጦሩን ይዞ ወደ ቃዲሲያ ሊንቀሳቀስ ነው የሚለውን በሰማበት ሰዓት ወደ ቃዲሲያ እንዳይመጣ በንግግር ነገሩን ሊፈቱ የሚያስማማቸውን ነገር በመካከላቸው እንዲፈጽሙ ወደሱ መልእክተኞችን እንዲልክ ነበረ ረስቱም ለሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ ጥያቄ ያነሳው። ሰዓድ ብን አቢ ወቃስ ረዲየላሁ ዐንሁ የረስቱምን የፐርሺያውን መሪ ሐሳቡን ከተቀበሉ በኋላ ወደዛ ሄደው የዲፕሎማሲ ስራ የሚሰሩ ማለት ነው ሰዎችን ለመምረጥ ፈለጉ። ነገር ግን ربعي بن عامر الأسدي التميمي رضي الله عنه የሚገርማችሁ ጦረኛም ናቸው፣ የጦር ስልት የሚያውቁ ናቸው፣ አመራርን የሚችሉ ናቸው፣ እንደዚሁም ሲያሳም የሚችሉ ሰው ናቸው። ربعي بن عامر رضي الله عنه ሰዓድ ብን ወቃስ ረዲየላሁ ዐንሁ ከሚመሯቸው ጦሮች መካከል ወደ ረስቱም በዲፕሎማሲ መልክ የሚነጋገር ሰው ማን ልላክ ብለው
ጥያቄ በሚያቀርቡበት ሰዓት ربعي بن عامر لسعد بن وقاص رضي الله عنه من አላቸው ولكني أي ብዙ ሰው እንኳን ወደ ርስቱም መላኩ እኔ ማለት ነው መቀበለው ጉዳይ አይደለም ለምን ያልከኝ እንደሆን አብዝተን የዲፕሎማሲ ስራ ሚልኩት ያኒ ከሱ ጋር የሚፈጽሙ ሰዎችን የላከን እንደሆን ያ ለርስቱም ማለት ነው እኛ የፈራ ነው ለነሱም ትልቅ ቦታ ይሰጠናቸው መስሎ ስለሚታየው ይሄንን ያልቀበልም ማለት ولكني أرى أن ترسل لهم واحدا فقط فيشعرون أننا غير مهتمين بهم أن عندهم كينيا مكاكل عند سو ብቻ እንድትልክ ነው መፈልገው ምክንያቱም አንድ ሰው የላክ እንደውም እኛ ቦታ እንዳልሰጠናቸው ለነገሩም ትልቅ ቦታ እንዳልሰጠነው አድርገው ይገምታሉና ሰዓድ ኢብኑ ወቃስ ረዲየላሁ ዐንሁ ምን አሉ እንግዲያውስ ይሄንን ሐሳብ ካቀረብክ ማን ልላክ አሉ ربعي بن عامر من الوجه صرحوني أي اتركوني أذهب إليه أكلمه أن لا كن هجما لن أنقروا له فوافق سعد ووافق بقية القوم مجمرات الشكاج قو نبرا انديت عند السيلا كالبميل سعد الناك سعد قاي نبروا سوج ربعين مال انه اقوى من ساو سعد بن ابي وقاص نغرون يعني قداون تقبلوا ليلوچم مال انه تقبلوا ربعي بن عامر تزغايتو وديت امروا ود قادسيه ود عراق الناقن سيهدو አሁንም ሚገርሙ ሰው ናቸው ካሉት ፈረሶች መካከል በጣም ትንሽና ጭራዋ አጭር የነበረ ፈረስን ማለት ነው የመረጡት በአረቦች ዘንድ ፈረስ በጣም አጭርና ጭራው በጣም አጭር የሆነ እንደውም የተዋረደና ቦታ የማይሰጠው ፈረስ አድርገው ነው የሚወስዱት ربعي بن عامر رضي الله عنه اندزانت فرست مالنو تسافر وديت امروا ود قادسية كمان قا لما وراد كرستم قريب الزاقي زي سوج نزين سوجنا المفراجو لكن سبحان الله الله بالنزي سوج استياس كمتو ايمان ان كان اندن نزيانة سوج لمفرات عيد اللم ቦታም አይሰጧቸው ለምን ከአላህ ጋር Subhanahu Wa Ta'ala ያላቸው አላቃ በጣም ጠንካራ ስለነበረ በል ይፈራሉ እንጂ አይፈሩም እና ረብዒ ብን ዓምር ትንሽ የሆነች ፈረስ ጭራዋ አጭር የሆነ ከዛንም ማለት ነው ሰይፉን አንጠልጥሎ አመራ የሚገርማችሁ ያ ሰይፍ ከቃዲሲያ በፊት ሌላ ከፐርሺያ ጋር በገጠሙት ጦርነት ውስጥ በምርኮ ያገኘው ሰይፍ ነው አሁንም የሚገርማችሁ ሌላ ብዙ በርካታ ሰይፎች እያሉ በሌላ ጦርነት ውስጥ ከፐርሺያ ጋር ባደረጉት በምርኮ አማካኝነት ያገኘው ሰይፍ ከሌላ ሰይፎች መርጦ ይዞ ሄደበት ምክንያት ቅስማቸውን ለመስበር ነው በጣም ብልህ ነው ربعي بن عامر ይሄንን ሰይፍ ከናንተ ጋር በሌላ ጦርነት ውስጥ ገጥመን በምርኮ አማካኝነት ያገኘውትን ሰይፍን አንጠልጥዬ የመጣውበት ምክንያት መልእክት አለ ሚልማል መልእክት አለው ለማለት ነው ما كان في ايديكم بالامس اصبح اليوم في يدي ትላንት ከናንተ እጅ የነበረው ማለት ነው ሰይፍ ዛሬ ከኔ እጅ ነው ያለው ሚለውን ሊያሳያቸው ነው ربعي بن عامر
ከሩስቱም ከደረሱ በኋላ ያኒ ከቦታው ከደረሱ በኋላ ከነፈረሳቸው ከነሰይፋቸው ትልቅ ሩስቱም የሚቀመጥበት በተለያዩ ማለት ነው ዕቃዎች ያሸበረቀ ትልቅ ድንኳን ውስጥ ማለት ነው ሊገባ ፈለገ። እንግዲህ ታያችሁ አሁን እናንተ አሁን ዋይት ሃውስ ሄዳችሁ በወረደ ልብሳችሁ በወረደ መኪናችሁ በወረደ እንትናችሁ ልግባ የሚቀበላችሁ አለ? የለም። ለምን? ቦታው የክብር ቦታ ነውና የሚፈራ ቦታ ስለሆነ። ነገር ግን ረብዒ ብን ዓምር እንደዚህ አይነት ነገር ጨርሶኑ ማለት ነው ትዝ አይላቸውም። ለምን? ቀልባቸው የተሞላው በሌላ ነገር ስለሆነ ይሄ ዱንያ መሸላለም ወርቁ ሌላው አይገዳቸውም። እና ጠባቂዎቹ ከነሰይፉ ሊገባ ሲል ከለከሉት ከነፈረሱ። አይ እንደዚህ ሆነማ አትገባም አሉት። ፈረስህንም ከውጭ ሰይፍህንም ፈታ አሉት። ቃለ ላ ኢነማ ደዓውቱሙኒ ፈኢን አረድቱም አን አቲየኩም ከማ ኡሒብ ወኢላ ረጀዕት። ከናንተ ጋር እኮ እንድነጋገር የጠራችሁን እናንተ ናችሁ። እኔ ፈልጌ አይደለም የመጣሁት። እኔ እንደምፈልገው ሆኜ እንድገባ የምትፈቅዱልኝ እኮ የሰየው፣ ካልሆነ ደግሞ ማለት ነው አይገደኝም እመለሳለሁ አላቸው። አቋም ነው። የውመ ኩና አዕዛ የበላይ በነበርንበት ሰዓት እመለሳለሁ አይገደኝም አላቸው። አይ እንግዲህ ቆይ ብለውት ሄደው ረስቱምን አነጋገሩት። ከፈረሱም ላይወርድ ሰይፉንም ላይፈታ እንዲገባለው ብለዋል ሲላቸው አይፍቀዱለት አለ። አላሁ አክበር። የውመ ኩና አዕዛ የበላይ በነበርንበት ሰዓት። ዛሬ በቁጥራችን ብዙ ነን። لكن النبي عليه الصلاة والسلام اندالوت غثاء خغثاء الصيد ينانت بقطر مبزات من ما رقمالو النبي عليه الصلاة والسلام مبزات هذا اللم قدايو تنشونو الله المفرات كتشالة بزو ما شنف بزو مسرات يتشالة هذا اللي لذا يقول ربي جل وعلا في سورة البقرة بقرة الله سبحانه وتعالى من دن ميلو آياو تولو آيمت الله استوصيني ساستوصو ملسال ودى تاريك كل ملس الله إن ربعي سرستم عند الزون دي قبا فكدلت ربعي بن عامر كفر سايتشو سايوردو ሰይፋቸውን እንዳንጠለጠሉ ማለት ነው ከምን ገቡ? በዛ በተሸላለመ ትልልቅ ምንጣፍ በተዛኒ በተነጠፈበት ከወርቅ ማለት ነው ፍራሹ በወርቅ ቅብ ከሆኑ ፍራሾችና ከወርቅ ቅብ በሆኑ ፍራሾች በተደረደረው ረስቶም በተቀመጠው ዙፋን ላይ ገባ። ሲገባ እስም ያውቀው እንግዲህ ቤተ መንግስትና ፐርሺያዎች ጋር ያለ ማለት ነው ቤተ መንግስት የተለያየ ነው። ለምን? እነሱ እንጨት ስር ሆነው ነው የሚያስተዳድሩት። ሙስሊሞች አይገዳቸው። ሲገባም ያየው ሌላ ነገር ነው፣ ሌላ ዓለም ነው። ይሄም አልገደደው። ከፈረሱ ወርዶ ከተደረደሩት ማለት ነው ትልልቅ ከወርቅ ቅብ በሆኑ ፈርቲያኒ ትራሶች አንዱን ቀዶ የፈረሱን ልጋም አስገብቶ አስሮ ማለት ነው ወደ ሩስቶም በኩራት መሄድ ጀመረ። የንቀቱ ንቀት ማለት ነው። ሰዎች ሊቀመጡበት የሚፈሩት ሰዎች ሊደገፉበት የሚፈሩት ማለት ነው ትራስ ከቅብ የተሰራ ያንም በስቶ ሉጋሙን ማለት ነው የፈረሱን ሉጋም አስገብቶበት አስሮ ሰይፉን እንዳንጠለጠለ ወደ ሩስቱም አመራ። ሩስቱምም
ትልልቅ የሆኑ ሹማምንትም የነበሩትም በዝምታ ይመለከቱታል። ምን ሊያረግ ነው የሚለው እየሄደ ጦሩን ይዞ ማለት ነው ያንን ምንጣፍ እየወጋ እየቀደደ ሄደ። አይገደውም እሱ ተቀደደ አልተቀደደ የሱ እንትን አይደለም። ከመጣም በኋላ እንዲቀመጥበት ለሱ ለብቻው በተዘጋጀው ቦታ ላይ አይደለም የተቀመጠው። የት ይቀመጣል ብለው ሲጠብቁት ረብዒ ብን ዓምር አልአሰዲ التميمي رضي الله عنه ከመሬት ነበር የተቀመጠው። ሩስቱም ባየው ጊዜ የተዘጋጀለትን ቦታ ትቶ መሬት መቀመጡ በጣም አስገርሞ ጠየቀው። ما الذي دفعك للجلوس على الارض كم كسكيኛ እንድትቀመጥን ቦታ አዘጋጅተንልሃል መሬት እንድትቀመጥ ማለት ያነሳሳ ይገፋፋ ምንድነው ሲሉት قال الربعي ما نستحب أن نجلس على زينتكم እኛ እናንተ መሸላለሚያ አድርጋችሁ ካስቀመጣችሁት ቦታ መቀመጥን አንወድም አለው። ለዱንያ አይደለም ጥማታቸው። والله የሰው ልጅ አላህ Subhanahu Wa Ta'ala በትክክል ከፈራ ሁሉ ነገር ይፈራዋል። ለዛም ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ይላሉ من خاف الله أخاف الله منه كل شيء ومن خاف الناس أخاف الله منه من كل شيء. الله سبحانه وتعالى يفرس على حسن البصري ሁሉ ነገር አላህ እንዲፈራ ያደርጋል። ነገር ግን በተቃራኒ የሰው ልጅን የፈራ ሰው ደግሞ ከሁሉ ነገር እንዲፈራ ያደርጋል አሉ ሐሰን አልበስሪ ረህመቱላሂ ዐለይሂ። እኛ የሰው ልጆች የሚያከብሩን እኛ የሰው ልጆች የሚፈሩን እኛ የሰው ልጆች ማለት ነው ትልቅ ቦታ የሚሰጡን ለአላህ ባለን ፍራቻ ያክል ነው። ለዛ ነው ያህያ ብን ሙዓዝ ረህመቱላሂ ዐለይሂ ምን ይላሉ على قدر خوفك من الله يهابك الناس أنت لله بال فراجا لك نو يسو ልጆች የሚፈሩክ ይላል። ባለ ልክ ነው ሰዎች ሊፈሩን የሚችሉት። ከዛ ረብዒ እኔ ማልቀመጥበት ምክንያት እናንተ ለመሸላለም ያደርጋችሁ ባድ ምትካያን ያስቀመጣችሁት ነገር ላይ እኛ ሙስሊሞች መቀመጥን አንወድም። ከዛንም قال رستم ጠየቁት ما جاء بكم እንግዲያውስ ከኛ ጋር ሌላ ተለያየ ጦርነትን ማለት ነው ገጥማችሁ አሸንፋችሁናል። አሁን ደግሞ ምን ቀርተዋችሁ ነው ወደ መቃዲስያ እኛን ለመዋጋት ያመጣችሁ? ምንድን ያነሳሳችሁ ብሎ ጠየቀው። እስከዛሬ በወርቅ የተጻፈው ንግግሩ ለሩስቱም አለው لقد ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد ومن ضيق الدنيا إلى سعة الآخرة ومن دور الأديان إلى عدل الإسلام እኛ የመጣንበት ምክንያት ልንገራለው ሳይፈራ። እኛ ዛሬ ፈሪ ሆነን ቀርተናል አይደል? የሆነ ቦታ ሄደን መስገድ እንፈራለን አይደል እንዴ? አላህ እንደው የኢማን ጭላንጭል በውስጡ ያስቀመጠ ሰው ካልሆነ በስተቀር ስራ ቦታ እንኳን አስፈቅደን መብታችንን አስከበረን አላህ በእኛ ላይ ግዴታ ያደረገውን በጊዜው መፈጸም ያለበትን ያሳለፍነው አንደውን የምንጠየቅበትን ሰላትን እንኳን ማለት ነው መስገድ እንፈራለን። ለምን? ለአላህ ያለን ፍራቻ የወረደ ስለሆነ። በልክያን አላህም በፈራ ነው ልክ ነው ሰዎች እኛን የሚፈሩን።
አላህን ባፈጋኒ ባከበርነው ልክ ነው ሰዎች እኛን የሚያከብሩን ያ ካልሆነ ክብር የለም لكن ان الربعي بن عامر امسايا አለም የሚፈሯቸው መሪዎች ዘንድ እንኳን ፍራቻ የሚባል ነገር በውስጣቸው አያውቁ ربعي بن عامر እኛ የመጣ ነው አለ لقد ابتعثنا الله በእርግጥም አላህ Subhanahu Wa Ta'ala እኛ ልኮናል ሲል መልእክተኛ ተደርገን አይደለም የተላክነው የነብያትን ስራዎችን ምትኮ ነው የሚሰሩት ተከታዮቻቸው ናቸው አይደል እንዴ እኛ መልእክተኛችን መሐመድ አለይሂ ሰላቱ ወሰላም ይዘው የመጡትን እሳቸው ወደኛ ያደረሱትን ከመሃላችን በሞት ቢለዩንም ያንን ስራ ለዓለም እንድናደርስ ነው ምን ያደረግነው የተላክነው አለው የሁላችንም ስራ ነው ዳዕዋ والله እኔና እናንተ አሜሪካ ውስጥ በመንኖርበት ሰዓት ለምን ያክል ሰዎች ዳዕዋ አድርገናል እንደው ዳኒ ለምን ያክል ሰዎች ወደ እስልምና እንዲመጡ ወደ እስልምና ሊጋብዛቸው የሚችልን ማለት ነው መጽሐፍ ፈልገን ወይንም ገዝተን ሰተናል አንዳንዴ እነሱም ብቻ መኮንን ሳይሆን እኔ ያለብኝን የእስልምናን አማና እንደነ ربعي بن عامر በምን አይን መልክ ያኒ መልኩ ተወጥቻለሁ የሚለው ራሳችንን መጠየቅ አለብን እነሱም መገጸስና እነሱን መኮንን ብቻ ሳይሆን እኔ አላህ የሰጠኝን እምነት እነዛ በሰሩት መልክ በዛ አይነት መልክ እንኳን ያኒ ልክ እንኳን ባው ተወጥቻለሁ የሚለው ሁላችንም ራሳችንን መጠየቅ አለብን ለምን ሁላችንም ዱዓቱን ኢላ الاسلام ወደ እስልምና የተላከን ተጣሪዎች ስለሆነ ለአንድ ለሼክ ለዳዒ የተሰጠ ስራ አይደለም ዳዕዋ ማድረግ በተለይ ከእስልምና ውጪ ላሉ ሰዎች ወደ እስልምና እንዲመጡ መጣራት የሁሉም ሙስሊም ስራ ነው የኔ የሼክ የናንተ ብቻ አይደለም የሁሉም ስራ ነው እኛ የመጣነው لقد ابتعثنا الله በእርግጥም አላህ Subhanahu Wa Ta'ala እኛ ልኮናል ለምን ሰዎችን ከሰው ልጆች አምልኮ አውጥተን ወደ ሚመለከው ወደ ሰው ልጆች ወደ ሆነው ጌታ አምልኮ እንድንጠራቸው ከዱንያ ጠበትም ማለት ነው ወደ ዱንያ ስፋትና ወደ ሰፊ ወደ ዋኖቹ አኺራም እንድንጠራቸው ومن دور الاديان الى عدل الاسلام كليلا امنت مالنو بدل ወደ እስልምና ወደ ፍትህ ወደ ሆነው እስልምና እንድንጠራቸው እስልምና ፍትህ ነው ዛሬ ላኪን በተቃራኒ ነው የሚነግሩን አይደል እስልምና ሴትን በደለ እስልምና ሴትን ጨቆነ የኛ ሙስሊም እህቶችም አላህ ረህመት አድርጎላቸው ቀልባቸውም በኢማን የሞላ ካልሆነ በስተቀር የፌሚኒዝምን አቂዳ ተቀበለው አው በድሎናል ብለው ያኒ ማለት ነው ለጠላት እጅ የሚያጨበጭቡ ብዙ ናቸው والله ሴት ልጅን እስልምና ካከበራት ካላቃት በላይ ያላቃት ማለት ነው አንድም እምነት የለም ይሄንን ግን አላወቁት መጨረሻ ታሪኩ እንግዲህ ሰፊ ነው እሱም የሚመራቸው አሻፈረኛሉ ጦርነትንም ገጠሙ የሩስቱም ጦሮች ማለት ነው ከ250,000 በላይ ናቸው ሙስሊሞች ደግሞ ይዘው የወጡት በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የሚመራው የጦር ቁጥር ደግሞ 30,000 ብቻ ነው የቁጥር ብዛት አይደለም
ለዛም ነው ሰሃቦች ረዲየላሁ ዐንሁ ሁነይን ጦርነት ለት ቁጥራቸው ማለት ነው ከድሮ በስቶ ባዩበት ሰዓት ከፊላቸው ለከፊላቸው ምን አሉ ዛሬ ቁጥራችን በማነሱ ብዙ ነን አንሸነፍም አሉ አላህ እቺ ቃል ብቻ እናደደችው አስቆጣቸው والله الله ተቆጣ يقول ربي جل وعلا في سورة التوبة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين ويوم حنين محمد يهونين ጦርነት ዘመቻን አስታውስ ንገራቸው إذ أعجبتكم كثرتكم የቁጥር ማለት ነው ብዛታችሁ እናንተን ባስተነቃችሁ ጊዜ አላህ እናንተ በቁጥራችሁ ትንሽ ሆናችሁ የውመ በድር ማለት ነው እኔ አላገስኳችሁም ብሎ ይገስጻቸው ጀመረ አላህ Subhanahu Wa Ta'ala ምድር ነበር የጠበበቻቸው የቁጥር መብዛት አይደለም እኛ ሙስሊሞችን የሚያስፈልገን ወይንም ብዙ መዘጋጀትም አይደለም እኛ ሙስሊሞችን ያኒ ማለት ነው የሚያስፈልገን እኛ ከአላህ ጋር ያለን ጠንካራ አላቃ ነው ለኛ ሙስሊሞች የሚያስፈልገን ያ ማለት እኛ ሙስሊሞች ዝግጅት ያስፈልገንም ማለት አይደለም ግን የኛ ዝግጅት ትልቁ በውስጣችን ያለን የአላህ Subhanahu Wa Ta'ala ፍራቻ ነው ባለን ፍራቻ ልክ አላህን ባከበርነው ልክ ነው ሰዎችን የሚያከብሩን አላህን በፈራነው ልክ ነው ሰዎችም እኛን የሚፈሩን ያ ካልሆነ ግን የኛ ቁጥር ዛሬ ላይ ይጨመረልን ያደረገልን ነገር አለ غዛ ዛሬ ለብቻን ፍዳን ያየች ነው ሙስሊም ወንድሞቻችን ሙስሊም እህቶቻችን አባቶቻችን ትንንሽ ልጆቻችን ማለት ነው እያለቁ ነው የሙስሊሙ ቁጥር በዓለም ላይ 2 ቢሊዮን ደርሶ ቁጥር ተቀሞናል والله በቁጥር ቢሆን ኖሮ አይዋጉንም ነበር ነገር ግን የቁጥር ጉዳይ አይደለም ነገሩ ከአላህ ጋር ያለን አላቃ ነው الحمد لله سعد بن وقاص رضي الله عنه 30 ሺህ ጦር ይዘው قادسية عند هجرة قطاطر محرم ورلاي عند أرجي 14ኛው ወር ላይ 30 ሺህ ጦር ለ200 ሺህ ጦር ተጋጥመው ሙስሊሞች የበላይ ሆነው قادسيያን ምን አደረጉ ተቆጣጠሩ يوم كنا أعزاء የበላይ በሆን ነበርንበት ሰዓት ስለዚህ ታሪኩን ዛሬ መለያን ያነሳውበት ምክንያት ኢኽዋኒ ሁላችንም አላህን እንፍራው ለአላህ ራሳችንን ማለት ነው እናንበርክክ የዛን ጊዜ ወደ ቀደምት ማለት ነው ክብራችን ግርማ ሞገስነታችን መመለስ እንችላለን አላህ Subhanahu Wa Ta'ala እሱን ፈርተው እሱን ታዘው ወደ ነበራቸው ክብር ከሚመለሱስ አላህ Subhanahu Wa Ta'ala ሰዎች አላህ ያድርገን الله ወንድሞቻችንን في غزة وفي غير غزة وفي قطر يعني በየትኛውም ዓለም ላይ ሙስሊሙን አላህ Subhanahu Wa Ta'ala ያግዘው ይታመመውን አላህ ይፈውሰው ያኒ ማለት ነው የተራቆትን አላህ ያልብሰው ያኒ የተራበውን አላህ ያብላው ያጠጣው የራቀውን አላህ ያቀርብልን የከበደውን አላህ ያቅልልልን በዚህ ሰዓት ሞተው ከዚህ ዱንያ ወደ አኺራ ሄዱትን ሁሉ አላህ ይታረቃቸው በገርገራ ላይ ያሉትን ሁሉ አላህ ያኒ ማለት ነው ገርገራቸውን አላህ ያግራላቸው የተጨነቁትን ሁሉ አላህ ጭንቀታቸውን ሰምቶ ምላሽ ይስጣቸው አላህ ገዛ ላይ ወንድሞቻችንን አላህ ይነሰራቸው ጥንካሬ ይስጣቸው ያብላቸው ያጠጣቸው ከጎናችሁ ላይ ይበላቸው አላህ Subhanahu Wa Ta'ala አላህ በጠላቶቻቸው ላይ በላይነትን ይስጣቸው اللهم اشف مرضاهم وتقبل شهداءهم وداوي جرحاهم وتقبل شهيدهم يا رب العالمين اللهم انصرهم على أعدائهم
وأعدائك يا رب العالمين. اللهم أعز دينك وكتابك وهدي نبيك محمد صلى الله عليه وسلم. وهذا وبالله التوفيق، وصلى الله على نبينا محمد وعلى آله وصحبه أجمعين. الله أكبر الله